እዚህ ኃጢያትን እንደ ውሃ የሚጠጣ ህዝብ ያለበት ሀገር ነው ባይዘው የቡሽሪ ትሩፋት ተጠቃሚ የሆኑ ሰዎች በሶስት አይነት እየተጠቀሙ በሚከሰሱበት ጊዜ ፓስተር መንግስቱ ነው ለዚህ አበቃን ይላሉ የትሩፋቱ ግን ተጠቃሚ ናቸውና ለምን አረክ እንደዚህ ፓስተር ይሄን ፕሮግራም ይቅርታ መጠየቃስ አለብኝ እንድል ያስባለኝ አንድ ሳሙና ኃጢያት ያሰራያል የሚል ሳሙና ብሏል የሚባል ከፕሮግራም በኋላ አየሁኝ ሞተ ሰው ማስነሳት ሽባካና ማስነሳት ኮልፌ ቃሎስ ኖርማል ነው ቡሽሪ ለምን አመጣ ሳይሆን እነሱ ወደ መጥፎ ነገር እንዲሄዱ ያንተ እጅ እንዳለበት ራሳቸው በተደጋጋሚ ሲጠይቃቸው ይናገራሉ ቡሽሪ ያደረገውን የሚያደርጉ ሰዎች አሁንም ካሉ አብዛኛው የቆመ ይመስለኛል ለውጥ አለ ብዬ አስባለሁ በርግጥ በጊዜው አባቴም ብለው ይጠሩት ነበር ብዙዎቹ እኔ አባቴ ያደርኩትም ከኔ ልቅ እነሱ አባቴ ብለውታል እኔ ወዲያው ካንዶር በኋላ ግንኙነቴን ሁሉ የቆረጥኩት ከሱ ጋር ቡሽሪ ትክክለኛ አገልጋይ ነው ማለት ይችላል ገብቼ እጄን ጫንኩኝና በኢየሱስ ክርስቶስ ስም የሞት መንፈስ ለቀው ሄድ ይሄ የሙታን ቤት አይደለም የትንሳኤ ቤት ነው ብዬ ገና እጄን ስጭን አለ ሰው ሐሰተኛ ነብይ ብቻ ሳይሆን እንግዲህ ሐሰተኛ ምዕመንም አለ ማለት ነው እኔ ይቅርታ የጠየቅኩት ቡሽሪን በማምጣት ሀፕን ያደረጉት ነገሮችን ይቅርታ መጠየቅ ያለበት ቡሽሪ ነው እኔ ያላደረኩት የጥቅም ተጋሪ እንደነበርክ ከሀገርም ስትወጣ ጥሩ ርዝቅ ይዘህ እንደሄድክ ስሜ ይነሳል ፓስተር ቡሽሪ ከሰይጣን ነው የሚሰራበት ማጂክ ነው አጋንንት ነው ብዬም አላውቅም ወደፊትም አይደለም እና $1,000 ጀምሮ ሲል 1000 2000 $3000 የሰጡት ሰዎች አሉ ብዙ ሰዎች 20 ሰው ነው የጠየቀው ወደ 40 ሰው ተነስቷል ጋርዶቹን ሁሉ በጥሰው እየመጡ ዶላር ይዘው ጉሩ ላይ እየተንበረከኩ ይሰጡት ነበር ሰማለው ጫው ውሃ ዘይት አሁን የቀረው ሽሮ በርበሬ ነው ከዛ በኋላ ወጥ ይሆናል ማለት ነው ቀሪውት ቤተክርስቲያን ከሁሉም ለየት የሚያደርገው ዳም ሀብታም ነው ይሄኛው ዘመን ላይ ሸጦ ብቻ አይደለም ነጥቆ ሁሉ ነው የሚወስደው እዛ ዘመን ላይ ደግሞ ሰተንም እናከራለን እና እኔ ኑሬን ያካፈልኩ የኖርኩ ሰው እንጂ ከወንጌል ለመጠቀም ያደረኩት ጥረት የለም ይሄንን መልበያው እግዚአብሔር በንጹህ ልብ ወንጌልን ስለምወድ ገንዘቡን ያወጣሁት እኔ አዳራሹን የከፈልኩ እኔ ግን ፕሮግራሙን የሰጠሁት ለቤተክርስቲያን አልተሳካ ከእግዚአብሔር ቤት የሆነ ኃይል መጥቶ ሳያስወጣችሁ አቁሙ ብዬ መከራለሁኝ ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ ያሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ሐሳቦች በተከታታይነት በእናንተም ጥያቄ እኛም ደግሞ በተለያየ ጉዳይ የምናገኛቸውን እንግዳ ወደ ስቱዲዮ እየጋበዝን ውይይት እናደርጋለን ዛሬ እንግዲህ በጣም በተደጋጋሚ ስንፈልገው በጣም ጠፍቶ ያለው አገልጋይ ፓስተር መንግስቱ ሀብታሙ ከ9 ዓመት ቆይታ በኋላ ከአውስትራሊያ መጥቷል በተለይ ደግሞ በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ላሉ ሃይማኖታዊ ዝንፈቶች አብዛኛው ጊዜ በተለይ ነብይ ቡሽሪን አምጥቶ አደገኛ መንፈስ አስረጭቶብናል የሚል እሱ በሌለበት ብዙ ጊዜ ክስ ይቀርባል እኛም በተደጋጋሚ ሐሳቡን ስናንሸራሽረው ነበር ለሱም ለጠቅላላም ጉዳይ መልስ እንዲሰጠን ዛሬ በተጣበበ ጊዜ በበረራ ኦልሞስት ወደ በረራ ሊድ ሲል በዚህ ጉዳይ ላይ እናውራ ባክ ፈቃደ ከሆነ ስንለው በፍጹም ፈቃደኝነት ተገኝቷል ፓስተር ከብዙ ቆይታ በኋላ ስትፈልግ የነበርከው ፓስተር ስለተገኘ እጅግ አድርጌ አመሰግናለሁ በጣም ነበር ይፈልጋችሁ በጣም ፓስተር በጣም እሺ ቴንክ ዩ በጣም እኔም ሀሌታ ሚዲያን እከታተላለሁ ሁሌም ባይሆን አንዳንድ ምታነሷቸው ኮንትሮቨርሻል ነው ብዙ ጊዜ እና የጮህ ሐሳቦችን ስለምታረጉ እና ያለን አይነግብ ነው ጆሮ ሳቢ ነው እና ከታተላለው ቴንክ ዩ ተሼ ከረጅም ጊዜ በኋላ ስላየው ከኔም ደስ ብሎኛል ወዳጄነ ብዙ እንተዋወቃለን ዛሬ ደግሞ ስለጋበስከኝ በጣም አመሰግናለሁ ፓስተር እንግዲህ በፊት መጽሔት በነበረበት ዘመን ስልክ ኖሮ በመጽሔት ጋዜጣ በነበረበት ዘመን በተለይ በወንጌላውያን ቤተክርስቲያን ውስጥ ተወዳጅ መጽሔት አዘጋጅና አገልጋይና አዲስ አበባ ለኢየሱስ በሚል ባነር በመለጠፍ በጣም አንተ ነበርክ የምትታወቀው ይሁንና ነብይ ቡሽሪን ኢትዮጵያ ውስጥ ሲመጣ
ያው ባንተ እውቅና ስለመጣ ከዛ በኋላ ኢትዮጵያ ውስጥ ለሚፈጠረው ነገር እንዴት ብዬ ላስረዳው የቡሽሪ ትሩፋት ተጠቃሚ የሆኑ ሰዎች በሱ ስታይል እየተጠቀሙ በሚከሰሱበት ጊዜ ፓስተር መንግስቱ ነው ለዚህ አበቃን ይላሉ የትሩፋቱ ግን ተጠቃሚ ናቸውና ለምን አረክ እንደዚህ ፓስተር ማለትም ቡሽሪ ለምን አመጣ ሳይሆን እነሱ ወደ መጥፎ ነገር እንዲሄዱ ያንተ እጅ እንዳለበት ራሳቸው በተደጋጋሚ ስንጠይቃቸው ይናገራሉ ግን ከቡሽሪ ደግሞ ትሩፋት ተጠቃሚ ናቸው ግራ ስለገባ በታጠራለ ኦኬ በጣም አመሰግናለሁ ታሽ እንግዲህ አውስትራሊያ ሆኜ ብዙ ጊዜ እዚህ ሚዲያ ላይ ስሜን ስታነሱ አያለሁ ነገርኛ እነዚህ ሰዎች የዛሬ 12 ዓመት ተደረገ ፕሮግራም 12 ዓመት አልፎታል ፕሮግራም 12 ዓመት አልፎታል እኔ ይቅርታ ከጠየቅኩ ራሱ 7 ዓመት 8 ዓመት አልፎታል እነዚህ ሰዎች አይተውኝም እንዴ ያው ዛሬ መዝጊያ ይሆናል እንግዲህ ካጠራልን መዝጊያ እናደርጋለን ይቅርታ መጠየቅ ካለብን ለመጠየቅ ዝግጁ ነን እናንተ እንኳን ይቅርታ የምትጠይቁበት ጉዳይ የለም በሆነ ለመናገር እኔም ስለ ይቅርታ ስለጠየቅኩ ስለዘጋሁኝ ብዙ ይቅርታ የምጠይቅበት ነገር የለኝም ግን ጥያቄዎችን እመልሳለሁ እንዳልከው ያ ቡሽሪ በመምጣቱ ምክንያት የተፈጠሩ ሜሶች እንዳሉ እኔም መጋራው ሐሳብ ነው እነዚህ ቡሽሪ ከመጣ በኋላ ተነሱ የተባሉና ወይም ደግሞ እሱንና የሱን ፈለግ እየተከተሉ ያሉ ሰዎች ሊያቆሙ እንደሚገባ በተደጋጋሚ በብዙ መንገድ ተናግሬያለሁኝ ምክንያቱም ኢትዮጵያ ውስጥ ባይዘው ታቃላ አንተ በያስባለሁ ከቡሽሪ ይልቅ ከዛ በፊት በጣም ትልልቅ የእግዚአብሔር ሰዎች የተነሱባት እዚህ ሙታን የተነሳባት ወንጌል በኃይል የተሰበከባት እግዚአብሔር ክብር የተገለጠባት ጄኑን የሆነ እግዚአብሔር ጸጋ የተሰራባት የተገለጠባት አገር ናት እና እግዚአብሔር በጽድቅ በቅድስና የሚሰበክበት ሀገር ስለሆነ ወደዛ ቢመለሱ ጥሩ ነው ብዬ እኔም አምናለሁኝ ስለዚህ ቡሽሪ ያደረገውን የሚያደርጉ ሰዎች አሁንም ካሉ በአብዛኛው የቆመ ይመስለኛል ለውጥ አለ ብዬ አስባለሁ በርግጥ ብዙዎቹ ከአብያተ ክርስቲያን ከካውንስሉ ጋር በመወገዝም በመመከርም በመገሰጽም አስተካክለዋል ብዬ አስባለሁ ካስተካከሉ ደግሞ እናንተም ብትቀበሏቸው ጥሩ ነው እንግዲህ ቅዱሳን የምትሰሙም ሰዎች ባለ ሚዲያዎችም ሁሌ እንደዛ ባታስቧቸው ጥሩ ነው ያስተካከሉትን እንዳስተካከሉ ቼክ አድርጋችሁ ሪኮግናይዝ ብታደርጉላቸው ይሄ መገለል መግፋት ምናምን ሳይሆን ማቅረብ ከተሳሳተበት መንገድ ከተመለሰ በኋላ እንደገና እድል መስጠት ቢኖር ጥሩ ነው ያን ነው ማለት የምችለው መልካም ያው እኔ በተለያየ ሚዲያ በጊዜው በነበረው ጉዳይ ይቅርታ እንደጠየቅ እናቃለን እኔ ለምን ተጠይቃለህ የሚል አቋም ያለኝ በጊዜው አምነህበት ከመጣ ያ ጉዳይ ነብዩ ቡሽሪ ይቅርታ የሚያስጠይቅ ስራ ሰርቶ ከሆነ በዚህ ጉዳይ በቃ የሰራው ስራ ይቅርታ የሚያስጠይቅ ነው ይቅርታ ያልኩት ብለ ለኛም ተደግምልናል እኛም ሁለተኛ አይደግምንም በተረፈ ደግሞ አሁን ለምሳሌ ባንተ ባዘጋጀው በሚሊኒየም ፕሮግራም ላይ እኔም ብያለሁ ብዙ ጊዜ ወርቅ ነው ዳይመንድ ነው እጃችሁ ላይ መጣ እጄ እስከሚገነጠል አባባ ያል እጁን ያልዘረጋ ሰው የለም በጊዜው ዘርግተናል የነበረው ነገር በሙሉ ነው ማስታውሰው ግን እዛ ላይ ደግሞ የተቀቡ አገልጋዮች ነበሩ ለማንሳት እነ ነብይ ታምራት እነ ነብይ በላይ ፓስተር ሳሚ ትዝም ይለኝ ቦርሳው ውስጥ $1000 ነው ምናምን ተገኘ ብዙ በእኛ ያለመርነው ነገር ነበር እሱን ለማግኘት ደግሞ ያልጣረ የወንጌላውያን የለም በጣም የሚገርመው በጊዜው አንድ ጸሐፊ ነበር የኦርቶዶክስ ጸሐፊ እንደውም የጻፈው በጣም ያስቀየ በጋዜጣው ላይ ከፕሮቴስታንቱ ባልተናነሰ ብዙ የኦርቶዶክስ ሰዎች መጥቶ ነበር ማረጋገጫ አንገታቸው ላይ ማህተብ አድርገዋል እሱም ዳይመንድ ይታደላል ስለተባለ ብሎ የተጻፈው ነገር ስለዚህ ለያልና በርግጥ ዳይመንዱ የተገባ የነበረው አገልግሎትስ እንዴት ሆነ አንተስ እንዴት ተገናኘ የተቀቡት አገልጋዮችስ እሱ የቀባቸው አገልግሎታው ማንዴት አለው ይሰራል እንደው ረዘም ያለ ጥያቄ ቢሆንም በማስተር ተመልሷል በያስባል ጥሩ እንግዲህ ተወሰነ ካልረሳው ተወሰኑትን ጥያቄዎች መልሳለሁ ያ እንዳልከው እንግዲህ ስማቸውን ያነሳቸው ሰዎች በዛ ፕሮግራም ተቀብተናል ብለዋል በጊዜው አባቴም ብለው ይጠሩት ነበር ብዙዎቹ
እኔ አባቴ ያደርኩትም ከኔ ይልቅ እነሱ አባቴ ብለውታል። እኔ ወዲያው ከአንድ ወር በኋላ ግንኙነቴን ሁሉ የቆረጥኩት ከሱ ጋር። እነሱ ግን እስከ ቅርብ ጊዜ ድረስ ቪዲዮውን ምኑን እየተከታተሉ እስከ ቅርብ ዓመታት ድረስ እንደዛ ያደርጉ እንደነበር አውቃለሁ። ዘይት ያፈሰሰባቸው ዶላር አገኙ ያሉ ይሄ አኖይንቲንግ ምንድነው ማንተል የሚባል ጨርቁን የሰጣቸው ሰዎች ብቻ በሱ የተቀቡ የሚመስሉ ሰዎች ነበሩ። አሁን ምን ላይ እንዳሉ በእርግጥ አላውቅም። በዛው ቀጥለው እንደሆነ አላውቅም፣ አቆመውም እንደሆነ አላውቅም። አንዳንዶቹ አባት እንደቀየሩ አውቃለሁ። እንግዲህ አባት እሱ ስለተወገዘ ሊሆን ይችላል የቀየሩት። I'm not sure. Anyway በፕሮግራሙ ላይ እንዳልከው ምንድነው ዳይመንድ አገኘው ያሉ ሰዎች አሉ። ጎልድ ደስት የሚባል ብናኝ የወርቅ ብናኝ አዳራሹ ሞልቶት አይተናል እና ብዙ ሰዎች ላያቸው ላይ ፈሱ ነበረ። አኖይንቲንግ ኦይል ከጃቸው የፈሰሰ በጊዜው ሆኗል። እንግዲህ ካሜራ ላይ ያለ አንዳንዱ ነገሮች ነበረ፣ ካሜራም ላይ ነበረ። እኔም ጋር እስኪ ካለ ልሰጥህ ሞክራ። ግን አይደለም ፓስተር ትሪክ ነው ሚራክል ነው ወይስ ማጂክ ነው? እንደውን ለየው በጊዜ የነበሩት ነገሮች። ጥሩ ጥያቄ ነው። እኔ አሁንም ብትጠይቀኝ ስለ ማጂክ ማውራት አልችልም። ማጂክ ነው ለማለት እኔም የእግዚአብሔር ሰው ነኝ። ብሳሳትም ብታለልም እንደው ያቺን ዲዘርን ማድረግ የተፈጠሩትን ነገሮች ቀድሜ ዲዘርን ማድረግ ለምን አቃተኝ ብዬ ምጸጸትበት ጊዜ ነበረ። ግን ያንን ያህል ማጂክ በኔ ፊት ወይም በእግዚአብሔር ሰዎች ፊት በቅዱሳን ጉባኤ ማጂክ ማድረግ ይቻላል የሚል እምነት የለኝም። I'm not sure ሊሆን ይችላል እንደሆነ አላውቅም። ግን ማምነው እኔ ትሪክ ሊሆን ይችላል። ዋና ግን ብዬ ልነግርህ የምችለው ቡሽሪ ከአይምሮ በላይ የሆነ ነገር አሁን መሆን ይጀምራል። ምናልባት ጎልድ ደስት ምናልባት መኒ ሚራክል ምናምን ብሎ ጸልዋል። አገኘን ብሎ የመጡት ደግሞ የኛው ያገራችን ሰዎች ናቸው። ስለዚህ አሰተኛ ነብይ ብቻ ሳይሆን እንግዲህ አሰተኛ ምዕመንም አለ ማለት ነው። ምክንያቱም አገኘው ካለ ወይ የውሸት ተነጋግረው ነው ወይ በፊት ኪሳቸው ውስጥ የነበረውን ዶላር ነው ያሳዩት ወይም ደግሞ የጸለዩ ጸሎት ሰርቶላቸዋል ማለት ነው። ስለዚህ እኔ ማምነው ትሪክ ሊሆን ይችላል ወይም ኢሞሽናልም ሰው አንዳንድ ጊዜ ኢሞሽናልም ሆኖ ሰውየውን በጣም ሪኮግናይዝ ለማስደረግ ነብይ ነው ምድሪቷ ተፈወሰች ታላቅ ታምር ሆነ ለማለት ብሎት ሊሆን ይችላል። እኔ እዛ ዲቴል ብዙ ገብቻ አላውቅም። እውነት ዛሬ ለመጀመሪያ ጊዜ ነው አንተ ያናዘዝከኝ አይደለም መሰለኝ። ሁሉ ነገር ወደ አንተ ስለተወረወረ ቅድም ሲጀምር ካየ ማጥራት አለበት ካልጠራ ግን ፓስተር ነገም ስም ይነሳል። ለምን ይነሳል ስም? ለምን እኛ ሁሌ እንደ ምሳሌ ሆንኩ። ለምሳሌ ሐሰተኛ ይነሳ ሌባ አስተማሪ ዘራፊ ነብይ ሁሉም ነው ማለት አይደለም። በዚህ ጉዳይ ሲነሱ ልክ አንተ ትሬንድ አድርጋቸው አንተ እንግዲህ ንስሐ እስከገባ 7 ዓመት በዚህ ጉዳይ የመጣው ከ9 ዓመት በኋላ ሌላ ዓለም ውስጥ ነው ያለው ሌላ አገልግሎት ውስጥ ግን እልባት መስጠት ስላለበት ነው። አይ ጥሩ ነው ጥያቄው ማንሳትን አልጠላሁት። ነብይ ታምራት ጋር ጀነራል የሚባሉትን ቸርች ለጥፈ ይታየኛል ብሎ መልእክት ሲያመጣለት ወደ መድረኩ ህዝቡ እየጮኸ ሲቀባ አይተናል። ሌሎችም የተቀቡ አሉ በጊዜው እንዳልከው በአገልግሎታቸው ውስጥ ነው ያሉት እነዚህ ሰዎች። ስለዚህ አንተ ንስሐ ስትገባ ቡሽሪን በማስመጣት ነው ንስሐ የገባው ወይ ቡሽሪ ሐሰተኛ ነብይ ነው ብለን የገባው? ኦኬ በጣም ጥሩ ጥያቄ ነው። በነገራችን ላይ ይሄንን የንስሐ ፕሮግራም ያደረኩት በጊዜው ካውንስሉ አልነበረም። ከወንጌላውያን አብያተ ክርስቲያናት ህብረት ዋና ጸሐፊ ከፓስተር ጻድቁ አብዶ ጋር ተነጋግሬ ነው በስልክ። ፓስተር ይሄ ነገር እስካሁን ተከተለኝ እኔ ንስሐ ገብቻለሁ በግሌ ከጌታ ጋር ግን ሰው በየሚዲያው ስሜን ያነሳል ምን ላድርግ አልኩት። ንስሐ ግባ አንተም በሚዲያ ይቅርታ ጠይቅ አለኝ። እኔ ማንንም ከሰይጣን ነው ከእግዚአብሔር ነው ማለት አልፈልግም። ይቅርታ ንስሐ ግን መግባት ፕሮግራም በማድረጌ ግን ጸጸት አለኝ። እሱ ማድረግን እችላለሁ። ስለ አንተ ማን ከሰይጣን ማን ከእግዚአብሔር ነው ባይ አደረገ ማንንም ከሰይጣን ከእግዚአብሔር ብለህ አትፈርጅ። ግን ምን በላለኝ በጥቅሉ
ቡሽሬን በማምጣቴ የኢትዮጵያ ሕዝብ ስላዘነብኝ ቅዱሳን ስላዘኑብኝ ቤተክርስቲያን ስላዘነችብኝ ይቅርታ ብለህ ለቤተክርስቲያን ደብዳቤ ጻፋለኝ ደብዳቤ ጻፍኩኝ ለኮልፌ ቃለት ለእናት ቤተክርስቲያን ጻፍኩኝ ለአውስትራሊያ ቤተክርስቲያን ደብዳቤ ጻፍኩኝ እንደገና አንድ በዛው ሰሞን አንድ ሚዲያ ሳሚ የሚባል ከአሜሪካ ዩቲዩብ ላይ ኢንተርቪው ያደረገኝ እዛም ላይ እንሳገባሁኝ ይቅርታ ጠየቅኩኝ እዛ ጋር ጨርሻለሁ ስለዚህ እኔ ይቅርታ የጠየቅኩት ቡሽሬን በማምጣቴ ነው ሀፕን ያደረጉት ነገሮችን ይቅርታ መጠየቅ ያለበት ቡሽሬ ነው እኔ ያላደረኩት እኔ ዘይት አልሸጥኩም እኔ አኖይንቲንግ ወተር ምናምን አላልኩም ሚራክል ነው አላልኩም እኔ ጎልደስት ነው አላልኩም ዳይመንድ ነው አላልኩም ሆነላችሁ እኔ ያደረኩት በግዚያው ወንጌል ሰበኩኝ በሽተኞች ተፈወሱ አጋንንት ብዙ ሰዎች ነፃ ወጡ ቪዲዮ ላሳየክ እችላለሁኝ ከዛ በተረፈ ሰዎችን ጣርቼ ጌታን ሲቀበሉ አይቻለሁ እንዴ ማካልከን ቡሽሪ ትክክለኛ አገልጋይ ነው ማለት እንችላለን ወይ አሁን ላይ ብዙ ነገር ስለሱ የሚወጡ ነገሮች አሉ ግን እውነት እግዚአብሔር የቀባው ነው ወይ በመናፍስታ ያሰራር ምዕራብ አፍሪካኖች እንደሚሰሩት ነው የሚሰራው ይሄ ግልጽ ቢሆን ጥሩ ነው ፓስተር እኔ እሱ ማለት አልችልም አሁን አንተ ነው ወይ አይደለም የሚል ቀጥተኛ ጥያቄ ነው ጠይቀኝ ማንም ጠይቆኛ ያቀም ጥሩ ጥያቄ ነው ተጠየቀ አሁንም ጥሩ ነው ትክክል ነው እኔ ግን ቡሽሪ ከሰይጣን ነው የሚሰራበት ማጂክ ነው አጋንንት ነው ብዬም አላቀም ወደፊትም አይደለም ለለ የሚችለው ምንድነው ፕሮግራሙ በማድረጌ ይቅርታ ለምን ፓስተር በጊዜው ሚሊኒየም መቀመጫ ጠፍቶ ሰው በፖሊስ ሲባረር ሲመለስ ነበር በማድረግ እኮ በጊዜው አሁን ባለው አይደለም አሁን ከወጣ በኋላ የተለያዩ ወንጌላውያን ቤተክርስቲያን ውስጥ ያሉ የቤተክርስቲያን ጠባቂ ነን ቢሉ ስለተቹክ ስለተናገሩ አይደለም እሱ ትክክል ከሆነ እንደውም ይቅርታ መጠየቅ የለብም ፕሮግራሙን ማድረግ በንይታ ትክክል ነው ለምን ይህ ሰው ይህ አገልጋይ ከፈወሰ ምን ካለ ከዛ በኋላ ሌላ ስተት ውስጥ ሊገባ ይችላል አንተን አይመለከትም በሱ አገልግሎት ደግሞ አንተ ተጠያቂም አይደለም በጊዜው ግን የእግዚአብሔር ነገር በክሊር የሆነውን የጌታ ቃል ወይ ደግሞ በእግዚአብሔር ጸጋነ እንዳገለገለ ነው የምታውቀው ወይንስ ነው ግልጽ ልጠይቅ አንተም የሱ ተባባሪ ሆናል እንደሚሉ ተባባሪ ሆነ ገንዘብ ለማካበት ብቻ የሰራው ስራ ነው ብለው ስለሚከሱ የዛን ጉዳይ እናሳው እሱን ማይያ አይ ይኸውልህ እንደዚህ ነው አሁንም ቢወደግም የለ ነገር የሚችለው ቡሽሪን ስጋብዘው በጣም ጄኑንና ይሄ ሽያጭም እንዳልነበረው እኔ ነው ማቀው ምክንያቱም እኔ ማቀው ሳውዝ አፍሪካ ሄጄ ሲያገለግል ያየሁት ዘይት የማይሸጥ ጨርቅ የማይሸጥ ትንቢት የሚናገር አጋንንት የሚያሸጣ በሽተኛ የሚፈወስ አገልግሎት ያለው ሰው ነው ኢትዮጵያ ሲመጣ ያ ሀፕን አድርጓል እንግዲህ ከዛ በፊት እኔ አላየሁኝም እሱ ሊኖር ይችላል አንተ በቀንነት ለሀገር ያየሁትን ነገር በቀንነት እንዲመጣና እንዲታይ ነው እስቲ ላውንም ያለው እኔ በቀንነት አምጥቻለሁ ግን በማምጣቴ ይቅርታ እናንተ ስለተቀየማችሁ ይቅርታ ብያለሁ ነው እንጂ ከዛ በኋላ እዚህ በሆነው ነገር መጠየቅ ያለበት ቡሽሪ ነው ለምን አገልግሎቱን ያገለገለው ቡሽሪ ነው በዛ ላይ ደግሞ እውነት ለመናገር ከዛ በኋላ ሞር ብዙ ከባባድ ነገሮች ሰማለው ስለ ቡሽሪ ከዛ ጊዜ የዛ ጊዜ እኔ በጣም ቅር ካሰኘኝና ከጠየከኝ እንደው በጣም ቅር ካሰኘኝ ነገር አንዱ እና ትልቁ ወይም በቃ ይሄን ፕሮግራም ይቅርታ መጠየቅ አለብኝ እንደለ ያስባለኝ አንድ ሳሙና ኃጢአት ያሰራያል የሚል ሳሙና ብሏል የሚባል ከፕሮግራም በኋላ አየሁኝ ሆነ ለመናገር አላቀም ይዛ ጊዜ በጊዜው አላለም በሰዓት ፕሮግራም ሰዓት ሳሙና መሸጡንም አላቀም ከምን የመጣው ነው አይ እውነት ነው ተሽጧል በኋላማ ሳቦችም ነገሩ ግን ሳሙና መሸጡን እንኳን አላቀም እንደምታቀው ፕሮግራሙ በጣም ትልቅ ፈንዳታ ነበር ህዝብ በስቶ እስኪመለስ ነው የሆነው ሰልፉ እስከ በኢትዮጵያ ቤተክርስቲያን ታሪክ ሆኖ አያውቅም እስከ ወሎ ሰፈር አደባባይ ድረስ ነበር ሰልፉ ቦሌ በአጠቃላይ መኪና ተዘግቶ ነበር ከመስቀል አደባባይ ጀምሮ መንገድ ተዘግቶ ነበር
ወደ ቦሌ ማለት ትክክል አለብር ታስታውሳለህ ስለዚህ ከኔ ኮንትሮል በላይ ነበር ፕሮግራሙ ስለዚህ ምንድነው የሆነው መሰለህ ማለት እዛ ውስጥ የተደረጃ ካል ነበር እሱ አዎ ማታውቀው 13 አሸር ይዞ ነው የመጣው 13 አሸር 13ቱ አሸሮች ናቸው እየዞረ የሸጡት እንጂ አበሾች አይደለም የሸጡት አሷን አንተ ጋር አንገት ማስገቢያ ነው ያለው በቃ እኔ ፕሮግራሙን ነው ኦፕን ዶር ነው ያቀርኩት ከዛ ውጪ የተሰሩት ነገር ላይ የምታውቀው ነገር ታች ለሆነው ነገር ምንም ማውቀው እኔ ከመድረክ ውጪ ማውቀው ነገር የለም ጸሎቱንስ እሺ በዶላር ጸሎቱን አየህ የዶላር ጸሎቱስ አዎ ተከፈለ የተባለው እሱ ምንድነው የሆነው አሁን ስተቱ እሱ ጋር ነው አሁን አንዱ ትልቁ ችግር እሱ ምንድነው ያደረገው አኖይንቲንግ ወተር ሌሎች ነገሮች እንደተሸጡ ሰምቻለሁ አውቃለሁ አኖይንቲንግ ወተርን ይሄ አኖይንቲንግ ወተር አሁን በነፃ መስጠት ፈልጋለሁ በአለም ዙሪያም በነፃ መበተን ፈልጋለሁ ግን ይሄንን ሰፖርት የምታደርጉኝ ይሄንን ፈንድ የምታደርጉኝ ሰዎች ሲል እና $1,000 ጀምሮ ሲል 1000 $2,000 $3,000 የሰጡት ሰዎች አሉ ብዙ ሰዎች 20 ሰው ነው የጠየቀው ወደ 40 ሰው ተነስቷል ስለዚህ በዶላር አኖይንቲንግ ወተር አልሸጠም ሰጠ ግን ሰዎች ሲስተም ናታችን ማትሪክ ኮነ ገንዘብ እንዳይባል አይቼው አደገኛ እኮ ጨዋታው አይ ተሽጣል እኮ በቃ ሸጠኩ $1,000 አኖይንቲንግ ወተር አስተውሳለሁ ከዛ ይልቅ ግን ሌላ መሰለፍ ኢትዮጵያ ያቃተው ገንዘብ አገኛለሁ ብሎ የመጣ ስለሆነ ሌላው ሊጨምር ሲል መጣ ሊያባዛ የመጣ አቅም ያለው ተሰልፏል አቅም የሌለው ደግሞ ከላይ ጓጉቶ ወይኔ ያለበትም ዘመን አለ እኔ በያለው በጊዜ ፓስተር በጊዜ ወይኔ የነገር አግኝቼው ብዬ ከጸጋው አሁን በዛ ሳቢ ነው ያለው አንተም አየህ በቀደነት ለመካፈል ፈልገ ነበር ጸጋው እንዴ እጄ ተገንጥሎ ዳይመንድ ያው ሊሰጣል ብትል ማንንም ተገልብጦ አይመጣ ፓስተር $1,000 ደግሞ አኖይንቲንግ ወተር አልተለመደም ይዛግ ስለዚህ አየክ ተሼ ምንድነው መታሰብ ያለበት መሰለክ ክሊር ነው ብዬ በጣም ጥሩ ነው ክሊር ነው አሁን ምንድነው መሰለክ ብዙ ነገር ተሽጧል አኖይንቲንግ ወተሩን ደግፉኝ ብሎ 1000 ብሎ እስከ 3000 የሰጡት ሰዎች አቃለው ተጋፍተው ነው የሰጡት ለምነው ነው የሰጡት ለምነው ነው እኔ የሚገርምክ ጋርዶቹን ሁሉ በጥሰው እየመጡ ዶላር ይዘው ጉሩ ላይ እየተንበረከኩ ይሰጡት ነበር እና በጣም በኢትዮጵያ ቤተክርስቲያን ታሪክ አይቼ ማላቀው ነገር ሲሆን አይቻለሁ እንደው ምን እኔ መሰለኝ ምንድነው ግሬሱ በኃይል ስለተገለጠ በጣም ኢምፕሬስ ስለሆኑ በቃ እንትን ኢምፓርቴሽን ፈልገው ነው የሚል ነበር ጸጋን የመካፈል ፍላጎታቸው ነው ወደዛ ያደረሳቸው ይየን ማሰበው ግን እንዳልኩክ ከፕሮግራሙ አንድ ሳምንት በኋላ ፕሮግራሙ 3 ቀን 4 ቀን በኋላ ግን የሚወጡት መረጃዎች በየመድረኩ የሚሰበኩ ስብከቶች ያስደነግጡኝ ነበር ምክንያቱም ተቃውሞ በዛ ወዲያው ከማንም አልተቃውሞ እንደው አንድ እንኳን ይሄ ነገር ልክ ነው እንዴ ብለህ ታስባለህ እንዴ የሚለኝ አንድ ሰው እንኳን ቢኖር እኔም ወደ አይኖር ይመለስ ነበር ግን አልተቃወሙ መች ተቃወሙ 3 ቀን 4 ቀን እኮ የተቃወሙ የለም ከአንድ ሳምንት በኋላ እኮ ነው ንግግር በዛ ከዛ ከተማው ላይ ነፍሳቸውን ይማርና ጋሽ አለሙ ሸይጣ ነበር ፕሮግራም ላይ አልነበሩ ግን ምንድነው የሆነው ፕሮግራሙን ቄስ አለሙ ሸይጣ ጋር ወስጄ አብረን ድርግ ፕሮግራሙን ብዬ አስረክቤ ነበር ፕሮግራሙን አብረን ለማድረግ ከቤተክርስቲያን ጋር ምንድነው የሆነው ቀኑ አጭር ስለነበር 2-3 ሳምንት ውስጥ ስለነበረ ልጄ በዚህ አጭር ጊዜ ውስጥ ይሄን ማድረግ አንችልም ግን በቀንነት ተሰምይ ስላደረክ ለባርክ ብለው አንበርከው ጸልየውልኝ ከዛ በኋላ ህንጻት የሚባል መጽሔት እንደምታውቀው አሉ እና እነሱ ኢንተርቪው አድርገዋቸዋል መንግስቱ እንደዚህ ብሏል መጥቶ ነበር አው መጥቶ ነበር ከቤተክርስቲያን ጋር ብሎ ነበር እኛ ግን አጭር ጊዜ ስለሆነ አንችልም ብለናል ባርከናል ብለው ስለዚህ ይሄ ሁሉ ቅንነት አየህ ፍላጎቴ ምን እንደሆነ ማየት ትችላለህ ወነ ጥቅም ፍላጎት ምናምን ቢሆን ነው ወደ ቤተክርስቲያን አላመጣው ገንዘቡን ያወጣሁት እኔ አዳራሹን የከፈልኩ እኔ ግን ፕሮግራሙን የሰጠሁት ለቤተክርስቲያን ነበር አልተሳካ የገንዘብ ጥያቄ ቢኖርኝ ሼር እናድርግ ነው የምላቸው ወይ ፈንድ አድርግ ነው እሱማ ይነሳባል እሱማ ለምሳሌ ሳሮ ማርያም ሆቴል ነበር ያለፈው ይባላል ሆቴሉ ልዩነት ሊኖር ይችላል እንደውም ፕሮግራሙ ላይ ዘግይቶ የመጣው በቆረጣ ይከፉ ሀብታሞች ዶላር እየነሰነሱ እባክህ ጸልይልን ያሉ ኢትዮጵያን ባለሀብቶች ነበሩ በጊዜው እሱ ብሩን ሲሰበስቡ ነው የሚባል ነገር አለ ኢቭን የጥቅም ተጋሪ እንደነበርክ ከሀገርም ስትወጣ
ጥሩ ርዝቅ ይዘህ እንደሄድክ ስሜ ይነሳል ፓስተር አልተጠቀምኩም ማለት አትችልም በዚህ ጉዳይ ማለት ነው አይ ጥሩ ነው አንዳንድ ነገር መነሳት ጥሩ እኮ ነው አሁን አንተ ስትል አንዳንድ ነገሮች መጀመሪያ ጊዜ የምሰማቸው ናቸው ግነቶች አሉ አሁን ለምሳሌ እዛ ሳሮማሪያ ሆቴል ብር ነሰነሱና የሚባለው አላየሁም እኔ ማለማየት ብቻ ሳይሆን አይመስልኝም አንድ ሰው ብር ይዞ ገብቶ ጋርዶችን አናግሮ ብር ይዞ ገብቶ 100 ሺህ ብር ሰጥቶት ጸልዮለት እንደወጣ አቃለው ሌሎቹ ከፕሮግራሙ በኋላ ሰኞለት መንገድ ላይ ነው በቃ ያስጨነቁ ብር ይዘው የጠበቁት ግን እሱም አልተሳካም አላደረገውም በቀጥታ ሰኞ ፕሮግራም ስለነበረው ወደ ፕሮግራም የመጣው እኔን እንዳልከው ለኔ ላልከው እኔ ይወለ አንድ ሚዲያ ላይ ብየዋለሁ ፕሮግራሙን በእዳ ሁሉ ነው ያደረኩት ገንዘብ 1.7 ሚሊዮን ብር ጨርሼ የራሴን ብር ስለ ከዛ ውስጥ 300 400 ወይም እስከ 500 ምናልባት አይደርስም እርግጠኛ ነኝ ከ300 400 አይበልጥም በጊዜው ግን ብዙ ብር ነው አዎ በጣም ትልቅ ብር ነው በጊዜው ጥቂት ሰዎች ፈንድሬዚንግ ሳላደርግ ጥቂት ሰዎች ረድተውኛል መቀርባቸው ሰዎች በጣት የሚቆጠሩ ከ5 እስከ 6 የማይበልጡ ሰዎች ከዛ ውጪ ፈንድሬዚንግ እንኳን አላደረኩም የራሴን ብር ነው ውጪ ሀገር ስመላለስ ሰዎች የባረኩኝን ገንዘብ ትንሽ ያደረኳትን አንድ ነገር ባደርግባት ብዬ አምጥቼ እዛ ላይ ያደረኩት ይሄ እንኳን ይጀሌ እዛ ውስጥ ነው የገባሁት ልነግር ነው እንደውም ምን ሆነ 1.7 ሚሊዮን ብሩ አንሶ ከሐዋርያው ዘላለም ጌታቸው አንተ መታቃቸው አባቡና ፓስተር ደሳለኝ የሚባል አንድ ቀይ ወፈር ያለ ልጅ ሜቢ ኤርሚም ነበር ይመስለኛል 260 ሺህ ብር ቼክ ጽፈው ተበድረውት ነው ያመጡልኝ ጎሎ ፕሮግራሙ ሊሰረዝ ነበር በብር ጥረት እና በብድር ሁሉ ነው ያለቀው ከዛ ከመባ ላይ ነው ሰብስበን እንደገና ቼኩን ወስደን ብሩን የሰጠነው ስለዚህ እኔ አንዳንድ ሰዎች መኪና እንኳን ሰነዳ ብር ከዛ ይመስላቸዋል ግን እኔ 1.7 ሚሊዮን ብር በዛ ጊዜ ቪኤት ይገዛል እኔ አንድ የሆነች ላንድ ክሩዘር መኪና ለአገልግሎት የሚሆነኛል ብዬ ከዛው ለአገልግሎቱ ነው የተገዛቸው የነበረችው እሷን ሰነዳ ስላዩ ብር እንደተጋራው ሊያስቡ ይችላሉ ኢትስ ኦኬ በተረፈ ግን 5 ሳንቲም ትርፍ ገንዘብ ይዤው አልወጣሁም በእዳ ነው የጨረስኩትኝ እግዚአብሔር ግን ታማኝ አምላክ ስለሆነ እስከዛሬ ድረስ አልጣለኝም ድሮም የምታወቀው እኔ እንኳንስ ከቤተ ክርስቲያን ከገንዘብ ሚሽነሪ በመላክ ከኪሴ ወንጌል ስርጭቶችን ተበድሬ ሁሉ ገንዘብ ያነሰኝ ማድረግ ብዙ ሰዎች ልትናገር የምትችላቸው ሰዎች አሁን ወደዚህ ፕሮግራም እንኳን የጋበዘኝ ልጅ ያገናኘኝ ልጅ ያቀል ከኤርሚ ጋር ወደዚህ ያመጡኝ ልጅ ብጠይቀው ተበድሬ ሻሸመኔ ለክሩሴስ አድርጋይቷል እና እኔ ኑሬን ያካፈልኩኝ የኖርኩ ሰው እንጂ ከወንጌል ለመጠቀም ያደረኩት ጥረት የለኝም ይሄንን መልበያው እግዚአብሔር ፊት በንጹህ ልብ ወንጌልን ስለምወድ ስለዚህ የኔን ስም እኔ ችግር የለም ያው በየጊዜው ያነሱታል ይቀጥል ካስፈለገ ከጌታ ጋር ከጨረስኩኝ ከሰው ጋር ግድ የለም ውድ የሌታ ሚዲያ ተመልካቾቻችን በጣም ስንፈልገው የነበረው አገልጋይ ፓስተር መንግስቱ ሀብታሙ በተለይ በቡሽሪ ጉዳይ እንጠይቀው እዛ ድረስ ሁሉ ደዋውለን በሰው ስናፈላልገው ነበር እንግዲህ ኢትዮጵያ ተገኝቶ በዚህ መልክ መልስ ሰጥቷል ከዛሬ ጀምሮ ኢየሱስን እኛም ማናነሳም በቂ መልስ ሰጥተናል ብለን እናስባለን ስለነበረው ነገር እንግዲህ ትንሽ ጠንከር ባለ መልኩ ስንጠይቀ ያለ ብዙ ንዴት በተረጋጋ መንፈስ የነበረው ሁኔታ አብራርተልናል በጊዜው ደግሞ በንሳ የተዘጋ ጉዳይ ነው አምላክ ይቅር ያለውን ጉዳይ ማንንም ያነሳ ከዚህ በኋላ ባያወራው ጥሩ ነው በቡሽሪ ጉዳይ ላይ ያለኝን ጨርሻለሁ ግን የመጨረሻ ጥያቄ አርጌ የምጠይቀው በዚህ ጉዳይ ላይ በተለይ ያንተን ስም እያነሱ ለሚነግዱ እነሱ እየተጠቀሙ አተበሌለበት ስምን ለሚያነሱ አቁሙ ሚል ማስተዋቂያ ብትናገር ጥሩ ነው እኛ ቁመናል በጣም ጥሩ ነው 10 ከመናነሳ ጥሩ ነው ተሼ እሱ አስፈላጊ ነገር ነው ያ እኔ ሰማለኝ አላየሁም ስቲል ሰማለሁኝ በጣም ብዙ ሰዎች
እንደ ቡሽሪ አይነት አገልግሎት ዘይት የሚሸጡ ብዙ ነገር የሚያደርጉ አገልግሎትን ከገንዘብ ጋር ደባልቆ የሚሄዱ ሰዎች እንዳሉ አያለሁኝ እኔ ምንድነው ለነዚህ ሰዎች ያለኝ ምክር አሁንም ይቅርባችሁ የእግዚአብሔር ቤት ንግድ ቤት አይደለም መሸቀጫ ቤት አይደለም የተሰጣችሁን ጸጋ በነፃ ስጡ በዘይት መጸለይ ከፈለጋችሁ ሰዎች ስፖንሰር እንዲያደርጓችሁ ፈንድ እንዲያደርጓችሁ ጠይቁ ገንዘብ በምንም መንገድ አነሳስታችሁ ሰዎች አገልግሎታችሁን ይደግፉ ገንዘብ እንዲሰጧችሁ ብትጠይቁ ይሻላል እንጂ ሽያጩ ተውት ምክንያቱም ጌታ ኢየሱስ ያንን መቅደስ ሲነግዱበት የነበረውን የንግዱን ገበታ ገልብጦ እንዳባረራቸው እግዚአብሔር ሳያባረራችሁ ከእግዚአብሔር ቤት የሆነ ኃይል መጥቶ ሳያስወጣችሁ አቁሙ ብዬ መከራለሁኝ ከዛ በላይ ደግሞ ብዙዎቻችሁ ስትነሱ ጄኑን ጸጋ እንደነበራችሁ አቃሉ ብዙዎቻችሁ ስለዚህ ወደ ጄኑኑ ጸጋ ተመለሱ እግዚአብሔር የምህረት አምላክ ነው ደንቡ በኑሮም ኮነ ይባርካችኋል አገልግሎታችሁንም ደግሞ ፕሮቫይደር እግዚአብሔር ሸጣችሁ አትሞሉትም እርግጠኛ ሆኑ አሁንም እየሸጣችሁ ብዙ የሚጎላችሁ ነገር አለ እግዚአብሔር ግን ሲባርክ አንድ ሰው ይበቃል 1 ሚሊዮነር ሰው 1 ቢሊዮነር ሰው እግዚአብሔር ይሰጣቸዋል ደግሞ እግዚአብሔር ይባርካቸው ወንጌልን በገንዘብ የሚያገለግሉ ብዙ ሰዎች ስላሉ አቁሙ ብዬ እመክራለሁኝ ምንም አይነት ከሽያጭ ጋር አታገናኙት ይሄንን ስል ባይዘው ተሽ ድሮ እኛ ቃልዮትም ጊታር እንኳን ለመግዛት ዳብቆ ነው ሸጠን ሶሪ አየ መካኒክስ አሁን የጊታራት ትሸጣለች የጊታራት ከነሱ ገዝተን ነው የምንወስደው የቅባ ቅዱስ የሚባል ነገር እንደገና ማት ነገር አለ በንጹህ ልብ ለወንጌል ምንም ነገር ቢደረግ ከህግ ወተን ልባችንን በጸጋ ደግፈን በንጹህ ህሊናና በንጹህ አይምሮ መደረግ ያለበትን ልክ ባለው ህሊናን በማይሞቅስ ትክክለኛ በሆነ መንገድ ቢደረግ ምንም አይደለም ግን አንዱ ሲሰራው ትክክል አይደለም ማለት አይቻልም መካኒክስ ቃልዮት ሲያደርገው ትክክል ሊሆን አይችልም ሌላ ነብይ ደግሞ ሲያደርገው ስተት ሊሆን አይችልም ሁላችንም ባላንስ ያደረገ እግዚአብሔር ክብር የሆነ ማያስነቅፍ በተለይም ደግሞ በውጭ ያሉትን ሰዎች የማያሰናክል ነገር ለወንጌል በመጠንቀቅ እንኖር ብዬ ሁሉንም እመክራለሁ እነዚህ ነቢያቶችን ብቻ ሳይሆን ቃልዮትም ቢሆን መካኒክስም ቢሆን ከገንዘብ ጋራ ወንጌልን አንድ ደባልቅ ብዙም እነሱ ደፍሮ ያደርጋሉ ብዬ አላስብም በተቋም ደረጃ የሆኑ አንዳንድ ነገሮች ሊኖሩ ይችላሉ ግን ባላንስ መስራት ጥሩ ነው ብዬ ነው መልካም እንግዲህ የፓስተርን ምክር ሰምታችኋል አትነግዱ አትሽጡ ነው ያለው እኛም ብዙ ጊዜ የምንለው ያ ነው እግዚአብሔር መንግስት በገንዘብ ያስፈልጋል ገንዘብን ግን በሌላ ቴክኒክ እንጂ የሚፈውስ ዘይት የሚፈውስ ውሃ እየተባለ ሰው ብዙ ነገር ውስጥ እየገባ ብዙ ስለሰራን ብዙ አንልም ግን አንድ ሰው ምን አለ አሉ አንድ ፓስተር ሲጠየቅ ውሃ ዘይት ጨው ምናምን መሸጥ አቁም ተብሎ ሲጠየቅ እኔ እኮ ወድጄ አይደለም መሸጠው ቴሌቪዥን ብዙ ሚሊዮን ብር ከፍላለሁ ስለዚህ በዚህ ሁኔታ ገና ጌሾ ሸጣለሁ አለ ተላሊ ጠብቀን ነው ጌሾ ያሸጠን ብሎ አየ የሰፋ ፕሮጀክት ካቅም በላይ የሆነ የተለጠጠ ነገር ውስጥ ይገቡና እሱም አስፈላጊ አይደለም እሱን ነው ፓስተር ባይዘው እሱም ይወለ ማለት እግዚአብሔር እንደው መንገድ ላይ አግኝቶን ግታችንን አንቆ ቴሌቪዥን ካልከፈትክልኝ ይሄንን እንጻ ካልሰራህልኝ ብሎ አላከን የፍቅር አምላክ ነው እግዚአብሔር ሲጠራን የፍቅርን ወንጌል ስንሰብክ ራሳችን አክቲቭ ካደረገን በቂ ተጣልተን ተናጅተን ተጋይተን ሰርቀን አጨረብረን ወንጌል በዛለን እንሰራ አንችልም ወንጌል ከሆነ ጌታ ፕሮቫይደር ይሄ እምነት ሊኖረን አንድ ለወንጌል የተጠራ ሰው እግዚአብሔር ያዘጋጃል የሚል እምነት ሊኖር ያስፈልጋል እንጂ ሰማለው ጫው ውሃ ዘይት አሁን የቀረው ሽሮ በርበሬ ነው ከዛ በኋላ ወጥ ይሆናል ማለት ነው እንግዲህ ስለዛረ በጣም እዚህ ጋር ገና መሰግናለን እንግዲህ በደንብ ያጠራነው ይመስልናል ተገቢው መልስ ስለሰጠህን ፓስተር ያመሰገንን እስቲ እንግዲህ ወደ ግል ህይወት ደግሞ አገልግሎት እንመለስ መቼም አንተን በኢትዮጵያ የሚያውቁ ብዙ ሰዎች
በመጽሔት በጣም ኢፍቲን በምትባል ምርጥ መንፈሳዊ መጽሔት በአገልግሎት አዲስ አበባ ለኢየሱስ የሚል ፖስተር በመለጠፍ ማንም ሳይጀምረው ብዬ ነው ማስታውሰው የሚታወቅ ስሎጋን ነበረክ አዲስ አበባ ለማንጠላውን አውስትራሊያ እንደምትኖር ትመልስልናለህ ግን የተነሳበት ቸርች ቃልዮት ቤተክርስቲያን ነው ቃልዮት ቤተክርስቲያን አሁን ካሉት ቤተክርስቲያን ኢትዮጵያ ውስጥ ማትንደቀፍ ጠንካራ አስተዳደር ያላት አገልጋዮቹም የሚሰሙ የሚደመጡ በዚህ አጋጣሚ ፓስተር መስፍን የግል አድናቂና ወዳጅ ነኝ አገልግሎቱን መሄዳለው ብዙም ጸሎት አገኛለሁ ለምን ሌላ ቦታ አልሄድም ማለት ሳይሆን ቃልዮት ቤተክርስቲያን ከሁሉም ለየት የሚያደርገው ዳም ሀብታም እኩል ነው ያየሁት ነገር እግዚአብሔር ይመስገን እኔ ያየሁት ነገር ስቲናው ከተለያየ ቤተ እምነት እየመጡ ሰዎች የእግዚአብሔር ጸጋ የሚሰራበት ግን በጣም ያናደደ ተቀርጾ አይወጣም አይቻልም እና ከዛ ቤተክርስቲያን ውስጥ ራሱ በአገልግሎት መውጣት ራሱ ከባድ እንደሆነ ይታወቃልና የዛ ቤተክርስቲያን አገልጋይና ዲስሎንክ እድለኛ ነብይ ያቀለምን መልካም ነገር ሼር አድርጋል ለትውልድ አድርጋልና አንዱ ቃልዮት አገልግሎት ምን ይመስላል ወቀጣ አለው ብዙ ነገር አለው ትንሽ አረ ጥሩ ነው ቃልዮት ብዙ ወቀጣ የለም በጣም የፍቅር ቤተክርስቲያን ነው ኮልፌ ቃልዮት እኔ ያደኩባት ቤተክርስቲያን እንዳልከው ፓስተር መስፍንን እግዚአብሔር ኮልፌ ቃልዮት ቤተክርስቲያን በተለይ ባለፉት 12 13 14 15 ዓመት ገደማ በተለየ ሁኔታ እንዳስነሳው እናምናለን ትልቅ የቤተክርስቲያኒቷ ጊፍት ነው ቤተክርስቲያኒቷን ከ0 ወደ 100 ያንን ያህል ለውጥ ያመጣ ጸጋ ነው ብያምናለሁ ምክንያቱም የመጨረሻ ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ድሃ ቸርች ኮልፌ ቃልዮት ነበር ምናልባት አሁን የመጨረሻው ሀብታም ቸርች ኮልፌ ቃልዮት ሳይሆን አይቀርም በንጹህ በመስራት አዎ ልመጣልን ፓስተር መስፍን ንጹህ ወንጌል አገልጋይ ነው ምንም ነገር ሸጦ አያውቅም በመሸጥም አያምን ያ ብቻ አይደለም በሚሸጡ ሰዎች የሚታመም ሰው ነው እኔን ብዙ መክሮኛል ገስጾኛል ተቆጥቶኛል አሻፈረኝ ብያለሁ ሲመክረኝ ሁሉ በሙሽሪ ጉዳይ አልሰማም ብዬው ነበር እና ያው እንግዲህ ልጅነት አንድ ጊዜ ኢሞሽናልም ትሆናል በነበረው ነገር ገና እንትን ነበርኩኝ ዲፌንድ አድርግ ነበር አሁን ዲፌንድ አላደርግም ማንንም ሰው ቢመጣ እንኳን ፓስተር መስፍን ማንንም ሰማለሁኝ ስለዚህ ያ ኮልፌ ቃልዮት በጣም ሞዴል የምትሆን ቤተክርስቲያን ናት ወንጌል ሚሽነሪ በመላክ ገጠር ከተማ ሳትል ክሩሴድ በማዘጋጀት ወንጌል ስርጭት በጣም የሚሰራባት ቤተክርስቲያን በጣም ብዙ ሰዎች የሚድኑባት ቤተክርስቲያን ናት አሁን ራሱ የነበረው ትልቁን አዳራሽ አፍርሰው ጊዜያዊ አዳራሽ ሰርተው ሌላ አዳራሽ ውስጥ ነው ያሉት በጣም ጊዜያዊ አዳራሽ ራሱ በጣም ዘመናዊና ትልቅ ነው ምናልባት አንድ አመት በላይ ላይ ቆዩበት ነው ግን እንዴት እንደዛ ትልቅ አዳራሽ ተሰሩ አላቀም በጣም ያምራል ትልቅ አዳራሽ ነው አገልግሎቱ ቀጥሏል እኔ አሁንም እውነቱን ከጠየቀኝ ብዙ ቸርቾችን ጎብኝቻለሁ በመጣሁኝ ብዙ አገልጋዮች ጋር አሳልፍ ያለሁኝ ኮልፌ ቃልዮት አለ የመንፈስ ቅዱስ ሽታ አሁንም አለ ብዙ ቦታ ያጣሁት የእግዚአብሔርን ክብር እዛ አሁንም ያያየሁትኝ ነውና ስለ ኮልፌ ቃልዮት አም ፕራውድ በጣም ነው የምወደው ብዙ ዋጋ የከፈልኩበት ደሞም የተነሳሁበት ሙሉ ጊዜንም የሰጠሁበት የተጠመቅኩበት ደቀ መዝሙር የሆንኩበት ቤተክርስቲያን ስለሆነ በጣም ደስተኛና ኩራት ይሰማኛል ጌታ ይመስገን ትንሽ ኮልፌ ቃልዮት ላይ መቼም አሁን ባለው መንፈሳዊ እንቅስቃሴ የወንጌላውያን ቤተክርስቲያን ብዙ ይተቻሉ እና እንዲማየት ቤተክርስቲያን እንዳለ ዓለም ማወቅ አለበት ያስባሉ እንግዲህ ያው ትልቅ ቤተክርስቲያን ኮልፌ አካባቢ ትልቅ ስራ እየሰራች ያለች ቤተክርስቲያን ናት ያው አስተዳደር ጥንካሬና የእግዚአብሔር መንፈስ እንዳልከው ያለበት ነውና እንደው ሊትራሊ በጊዜው የክርስቶስ መንፈስ አንተ ባለበት እየሰራ ነው እንደው በጊዜው መድረክ ላይ ያለ ስታገለግል መድረክ ስትመራ ይደረጉ የነበሩ አስደናቂ ፈውሶች ታስታውሳቸዋለህ እንደው ለምስክርነት በጣም ብዙ የሚገርም ኮልፌ ቃልዮት ቴንኪው ስለነሳ ደስ ይለኛል እዛ ፓስተር መስፍን በጣም ጌታ የሚጠቀምበት ነው እንደገና ደግሞ ከስሩ እነ ፓስተር ፈለቀ እነ ፓስተር ሚሊዮን የሚባሉ እነ ዳን የሚባሉ ሌሎችም ብዙ ፓስተሮች አሉ በጣም ጌታ የሚጠቀምባቸው ወጣቶች አሉ እና ሁሉ ጊዜ ጸጋ የሚፈልቅባት ቤተክርስቲያን ናት የሚገርም ማይነጥፍ ጸጋ አለባት ቤተክርስቲያን ናት እኔ በተነሳው ጊዜ
ሌላ ሚዲያ ላይ መስክሬዋለሁ ምናልባት ፓስተር መስፍን ትምህርት ቤት ገባ ከኔ በፊት የነበረው ወንጌላዊ ብርሃኑ ቸርነት የሚባል ነበር አሁን እንግሊዝ ሀገር ነው የሚኖረው ከጣሊያን ወደ እንግሊዝ ገብቶ ፓስተር ብርሃኑ ቸርነት የሚባል ወንድም አለ እሱ ደግሞ ወደ ጣሊያን ሄዶ ነበር በጊዜው ስለዚህ እኔ ብቻ የነበርኩት እና ፓስተር መስፍን ከትምህርት ቤት እየመጣ አንዳንድ ጊዜ አይደርስም አርባርብ ግን ሮጦ መጥቶ ይረዳኝ ነበር በአብዛኛው ግን ለብዙ አመት ብቻዬን ያገለገልኩት ግዳብ የጋበስኩ አጋንንቶች ይወጡ ነበር በጣም ብዙ ጄኑን የሆነ መልእክቶች ይመጡ ነበር ፕሮፌሲዎች እንደገና በጣም ትልልቅ ፈውስ ይከናወን ነበር ዛሬ የሞተ ሰው ማስነሳት ሽባካ ምናምን ማስነሳት ኮልፌ ቃሎስ ኖርማል ነው ሙሉ ቀን በትሄድ ሰው ክራጅ ሲጥል ሰው ኮልቸር ላይ ሲነሳ ካልጋ ላይ ሲነሳ ነው የምታየው ሙሉ ቀን በእኛ ጊዜ አንድ ከተነሳን ያው ለብዙ ዘመን ነው የምናወራት አንድ ጊዜ ምን ሆነ መሰለ እንግዲህ ስለጠየቀኝ እንደምስክርነት አንድ ነው እኔ ያገለገልኩኝ አንድ ሰው ተሸክሙ ሲገቡ አያለውኝ አዳራሽ ውስጥ ከገባ በኋላ ሰው ይዘውት የመጡት ሰው ትልቅ ሰው ነው ሞተ መሰለኝ ጸጥ አለባቸው ተደናግጠው ይዘውት ወደ ጸሎት ክፍል ገቡ ይዘውት ሲሄዱም ያያዩኝ ነው እኔ ደግሞ በኃይለኛ እሳት ያገለገልኩ ወደ መድረክ ቢያመጡ ደስ ይለኝ ነበር በሽተኞች በጣም ይፈወሳሉ አጋንንቶች ይወጣሉ ሲያልቅ ፕሮግራሙ ወደ ጓሮ ወደ ጸሎቱ ክፍል ሲሄድ ለቅሶ አይነት ስሜት ነው ያለው ምንድነው ስላቸው አንድ ሰው ሞተ ሲምፕል ሰው ሞቷል አሉኝ ገባሁኝ እምነቱም መንፈሱም ቅባቱም ነበርና ድፍረቱም ነበርና ገብቼ እጄን ጫንኩኝና በኢየሱስ ክርስቶስ አንተ የሞት መንፈስ ለቀህ ሂድ ይሄ የሙታን ቤት አይደለም የትንሳኤ ቤት ነው ብዬ ገና እጄን ስጭን አለ ሰውየው እና ኦሬዲ እንግዲህ በሐኪም ባይረጋገጥም ሞቷል የተባለ ሰው እና ቤተሰቦቹ ያለቀሱ ነው ጸሎት አገልጋዮችም ብለውት ተውት በቃ ቆመው ተደናግጠው ቆመዋል ሁሉም ነጥላውን ብራም ለብሱ ቆመዋል ምን አይነት እምነት እንደመጣልኝም አላቅም ብዙ አይነት ድፍረትም የለኝም በቃ ግን ጄንስ ይጭን ተንቀሳቀሰ እና አይረሱትም የጸሎት አገልጋዮች እግዚአብሔር አስነሳው የሞተውን ሰው እና ብዙ ታላላቅ ተአምራቶች ይሆኑ ነበር እና አጋንንትቶ ያው አንዳንድ ጊዜ ከጉባኤ ግማሽ ምናምን ነው የሚወጣው በኃይለኛ መንፈስ ነበር እግዚአብሔር በዴሊቨረንስ ያስነሳኝ እና አገለግል ነበር እና እኔ ብዙ ስለኔ ማውራት አልፈልግም ክብር ለኢየሱስ ይሁን ያደረገው ጌታ ነው አው ያው ለማስታወስና እንዲያይታገም አሁንም አለ ለሰዎች አሁን ግን ያው እንደምታውቀው እንደዚህ አይነት የሞቱ ሰዎች በየቀኑ ይነሳሉ ዛ በቃ ሊሞቱ የሞቱ ሰዎች በክራንች የሚሄዱ በዊልቸር የሚሄዱ በየቀኑ ነው ፓስተር መስፍን ጋር እየሄዱ እየተፈወሱ ያሉት በጣም በሚገርም ሁኔታ ይሄን ሁሉ ነገር ሲደረግ ግን ዓለም አቀፍ ሚዲያ መዘገብ ቢገባው ለምን ፓስተር በዚህ ጉዳይ ላይ ሚዲያ ላይ ሊሰራ እንዳልፈለገ እሱ ይመለከተው አለስን ጠይቀዋለን እሱ ብዙ አይወድም እንደዚህ ሾው ምናምን አይወድም ለእግዚአብሔር ክብር በቃ እግዚአብሔር ነው የሰራው ለእግዚአብሔር ክብር ይሁን የሚል እምነት ነው ያለው ወደፊት ግን ያው እንደ ቤተክርስቲያን ስለሆነ የምናስበው እሱ ባይፈልግም ገፍቶ ማውጣታቸው አይቀርም ሚዲያ ያስባል ብዙዎችን ያነጻል አሁን የዲጂታል ቴክኖሎጂ ስለሆነ ይሄ በጣም ትልልቅ ታምር በምዕራብ አፍሪካ ሀገር የምናየው ታምር ብዙ ነው ግን እዚህ ደግሞ ተሸፍኖ መቅረቱ እኔ በግል ብትጠይቀኝ በገቢ ተገቢ ነው በያላምንም ይሁንና ግን ከተለያየ ቤተ እምነት የመጡ ሰዎች ሲፈወሱ እናያለን አይነ ስውር እንደቀላል ይበርጻይጻብና በጣም የሚገርመኝ ህፃናቶች እንኳን ተፈውሰው እዛው የምታየው ነገር በእውነት በዚህ ምድር የሚደረግ መሆኑና ከዛ በተክርስቲያን አገልግሎት መውጣት ራሱ ትልቅ እና መሰግናለን እዛ ጋር ግን አንድ ትዝታ ብዙ በተለይ በእንግሊዝ ቤተክርስቲያን ውስጥ አንድ ከቃሊት ጋር የተያዘ ነገር አለ ብዙ እሱ ለማስታወስ ብዬ ነው ዘማሪ ዮሴፍ እንዴት ነበር በጊዜው ስለ ዮሴፍ መዝሙሮቹ ስቲል ነው ስለ ቤተሰቡ ልጁ ስትወለደ ያወቅናት ልጅ ተመረቃ እኔ ሶሻል ሚዲያ በግል ብዙ አላቀው ግን ያው መዝሙሮቹ እስኪ መስቀል ስል ብዙ ሰዎችን የሚያጽናኑ ምናምንና
እንዴት ነበር የጸሎት ህይወታቸው? አስተማሪው እኮ በጊዜው እንዴት ነው የሚዘመረው? እንዴት ነው የሚጸልየው? ይሄስ የነበረውን ሙት የሚያስነሳው ጸጋ ከጸሎት ጋር የተያዘ ነው? አሁን እንደፈለገ እየዞረ በየካፌ ቁርጥ እየበላ ጥሬ ስጋ እየበሉ ሁሌ ስለምትቀና ነው ይሉኛል። አለ እንደ ትንሽ በትለፋስ ቴንክ ዩ በጣም ጆሲ እንደዛው ኮልፌ ወልደ በጣም ጥሩ የተሰበረ ልብ ያለበት ቤተክርስቲያን ነው ማለት ለወንጌል ብቻ ነው ህይወታችንን ለብዙ አመት ተሰጠነውና ዮሴፍ በቀለ በጣም ወዳጄ ነው ሚዜም ነበር ባይዘወይ የኔ ሚዜም ነበር አብረን በጣም አገልግለናል ክፍለ ሀገርም አዲስ አበባ ተለያዩ ቸርቾችም ኮልፌ ቃልዮትም በጣም ሃምብል ትሁት ሰው ነው እና ህይወቱን በሙሉ ለእግዚአብሔር የሰጠ ሰው ነው እንደምታውቀው ካሴቱን ሸጦ አያውቅም ሁሉ ጊዜ ለቤተክርስቲያን ነው የሚሰጠው ከካሴት ገንዘብ አንድ ብር ተጠቅሞ ማያውቅ ሰው ያንን የመሰለ ያ ሁሉ ያዳመጠው ያ ሁሉ ኢየሱስ ሰላሜ ነው የሚለው ነው ምድርን ይሸፈነ ዮሴፍ በቀለ በጣም የታወቀበት ካሴት ለኮልፌ ቃልዮት ነው የተሰጠው ያንንም ደግሞ እኔ አንድ ኮንፈረንስ አዘጋጅቼ አንድ ወደ ጌታ የሄደ ወንጌላዊ የምሩ ወይም እምሩ የሚባል አገልጋይ የቀጠና ሁለት አገልጋይ ነበርና የሰበከ እኔና ዮሴፍ በቀለ እንደዚህ ቁጭ ብለናል አጠገብና በመድረክ ላይ እሱ ሰባኪ ቁጭ ብሏል እኔ የጋበዝኩት ሰባኪው ነው ዞር አለና ዮሴፍ ኪሱ ውስጥ አንድ ዶክመንት አያለው የመዝሙር አልባ ያለቀ ነገር ነው የማየው ለእግዚአብሔር ሲጥ ይልሃል አለው እዛው ያለቀሰ አንስቶ ሰጠ ለቤት ከኪሱ እንደዚህ ነው ወጥቶ ይሰጠው እንደዚህ አይነት እግዚአብሔር ክብር የሚገለጥበት ጊዜ ነበር እና ዮሲ በጣም ሃምብል ሰው በብዙ መከራ ቻሌንጅ ውስጥ አልፎ ግን ሳይፈተን የራበው ካሴቱን ለቤተ ክርስቲያን የሰጠ ሰው ነውና ያው እንግዲህ የኛ ዘመን እንደሱ ነው አገልግሎት አየክ ይሄኛው ዘመን ላይ ሸጦ ብቻ አይደለም ነጥቆ ሁሉ ነው የሚወስድበት እዛ ዘመን ላይ ደግሞ ሰተንም እናገለግላለን ዮሴፍ በቀለ እንደሱ አይነት ሰው ነው እግዚአብሔር ይባርከው አሁንም ኮልፌ ቃልዮት መጋቢ ሆኖ ያገለገለ ነው በዝማሬም ያገለግላል ከቤተሰቦቹ ጋር በሰላም እንደሚኖር አውቃለሁኝ ከመጣውን ተገናኝተናል አብረን አሳልፈናል ጌታ ይመስገን እናመሰግናለን ትንሽ አሁን ችግር ውስጥ ባለበት ሁኔታ ዲያትን በተክርስቲያን ነበር የሚለውን ለማስታወስ ብለን ነው የዛ ፍሬ ስለሆን ከድለኛ ነብይ ያስባለ ፓስተር መልካም አዲስ አበባ ላይ ኢየሱስ ምን አደረገው ጥሩ ጥያቄ ነው እሱም አሁን አዲስ አበባ ላይ ኢየሱስ በነገራችን ላይ ኢትዮጵያ ላይ ኢየሱስ ነው ያው ማለት አዲስ አበባ ላይ ኢየሱስ ኮልፌ ላይ ኢየሱስ መከኒሳ ላይ ኢየሱስ ሻሸመኔ ላይ ኢየሱስ አርባ ምንጭ ላይ ኢየሱስ ሐረር ላይ ኢየሱስ ይያልን በየገጠሩ በየከተማው በየክፍለ ሀገሩ ሰርተናል ይሄ ብቻ አይደለም ሱዳን ላይ ኢየሱስ ብለን ሱዳን ላይ ግብጽ ላይ ኢየሱስ ግብጽ ላይ ኬንያ ላይ ኢየሱስ ኬንያ ላይ ብዙ ቦታ አረብ ሀገር አውሮፓ ጀርመን ሱዳን ብዙ ቦታ ሰርተናል ከቤተክርስቲያን ከቸርቾች ጋር በመተባበር እየተጋበዝንም እኛም በመሄደን እናዘጋጅ ነበር ብዙ ሰርተናል አሁን ምንድነው እዚህ ከመጣው እየታደረስከው ላልከው ጊታርቶኝ ትላንትና ከካውንስሉ ቢሮ ላይሰንስ ወስጃለሁኝ የድሮ ኢንተርናሽናል ዲቫይን ሂሊንግ ሚኒስትሪ የሚባል ሚኒስትሪ ነበርኝ እና ያንን ሚኒስትሪ ለማስቀጠል ስልጣና ለመስጠት ወንጌል ስርጭት ለመክፈት ለማድረግ እንደገና ትልልቅ ክሩሴዶችን በስቴዲየም ደረጃ ለማድረግ ላይሰንስ ስለሚያስፈልገን ላይሰንሳችን ሪኒው አድርገና አድሰናል ትላንትና እንግዲህ ከላይሰንስ ነው የሚጀምረው አሁን ለመጀመሪያ ጊዜ ከ9 አመት በኋላ ነው የመጣሁት ከዚህ በኋላ በየጊዜው ቶሎ ለመምጣት ሞክራለሁ ጌታም ይረዳኛል ቤተሰቦቼ እዛ ስላሉ ግን ፕሮግራሙ ከዚህ በኋላ ይቀጥላል አንድ ማሰልጠኛ ተቋም ከፍተን አንድ ሴንተር ከፍተን ማሰልጠኛ እናደርጋለን እንደገና ሚሽነሪ መላክ እንፈልጋለን ትልልቅ ወንጌል ስርጭት ኮንፈረንሶችንም ማድረግ እንፈልጋለን ስለዚህ ፓስተር መንግስቱ እንደድሮ አይዘገይም ቶሎ ይመጣል ጌታ ቢፈቅድ ቶሎ መጣለሁኝ እንገናኛለን እናመሰግናለን እንግዲህ ፓስተር ምናስተዋውሰው ትልቅ አገልግሎት ስለሆነ ነው መልካም እንግዲህ ወደ መጨረሻው ጥያቄ መንገደኛ ነህ ብዙ ያስኩ ለምሳሌ ያው ብዙ ሰዎች አንተ ብዙ ዓለም ዞርሃል አሁን ደግሞ አውስትራሊያ ነው እንዴት ያዋለ የኢትዮጵያ ክርስትናና የአውስትራሊያ ውስጥ ያለ ክርስትና እኛ እዚህ ቁጭ ብለን አውስትራሊያ ምናምን ያው
ክፉ መንፈስ ምናምን አውሮፓ ውስጥ አለና ምን ክርስትና ለተመሳሳይ ነው ምናምን ቢሏል ካለው ጋር ተጽዕኖ ያደርግባቸዋል ክርስትና ያለው ኢትዮጵያ ነው የሚሏሉ በዚህ ጉዳይ ላይ ያለ ነገር ፓስተር ጥሩ ጥያቄ ነው ምንድነው ክርስትና እኔም ድሮ ኢትዮጵያ ያለሁኝ እንደምታውቀው የውጭን ክርስትና የውጭ ሀገር ክርስትና እንል ነበር እና ብዙ ሰውም እንደሱ ይላል የውጭ ሀገር ክርስትና የሚመስልን ልል የሆነ ለጌታ ዴዲኬትድ የሆነ ህይወት የሌላቸው ሰዎች የሚኖሩበት እንደፈለገ ከኃጢአት ጋር የሚጨማለቅ ህዝብ እንዳለ ነበር የምናስበው honestly speaking አሁን ነገሩ ስትመለከት ግን የተገላቢጦሽ ነው ውጭ ሀገር ክርስትና በጣም ሲሪየስ ነው ይከርም ነው በጣም ሲሪየስ ነው ፍርሃተ እግዚአብሔር አለ ምን ማለት ነው አበሻው ጋር እንግዲህ ሌላውን ዜጋ ብዙ አላውቅም አበሻው ጋር በጣም ተጠንቅቆ የሚኖር እዚህ ኃጢአትን እንደ ውሃ የሚጠጣ ህዝብ ያለበት አገር ነው ባይዘው ይሰማኛል መንፈሴ የሚሰማኝ ነገር አለ እና ድፍረቶች አሉ እዛ በጣም ተደብቀ ተሸሽገ አንገትህን ደፍተህ የምትኖርበት ሀገር እንጂ ኃጢአት ውጭ ሀገር አይታሰብም ማለት የቤተሰብ ህይወት ያለበት አገር ቤተሰብ በጣም የተከበረበት ሀገር ህጉ ነው ወይ መንፈሳዊ በቃ ያው እዛ የኑሮው ሲስተም እንደሱ ነው የሚያደርግ ለምሳሌ ባልና ሚስት አንድ አካውንት ነው ብዙ ጊዜ የሚኖራቸው አለበለዚያ አካውንታቸው ይተዋወቃሉ እንደገና አብረው ነው የሚወጡት አብረው ነው የሚገቡት ላይፋቸው የተገለጠ ነው እዚህ የፈለከው ቦታ ምሽት ባል ትንሽ ካቆረፈች ካንጎረጎረች ነው እንጂ ሚስት ብዙም ምትለው ነገር የለም እና ምን ስትሰራ እንደዋልክ እንኳን አይታወቅም እዛም ላይፍ የት እንዳለ ሁሉ ነገር ይታወቃልና በጣም ግልጽና ፋሚሊ ላይፍ ያለበት ነው ከዚህ የተነሳ በርግጥ ፍቺ ይበዛል እዛ ለምን ነው ፍቺ የሚበዛው መሰለህ ወይ ትኖርሃለህ ወይ ትፋታለህ እዚህ ዝም ብለህ ኢትዮጵያ ውስጥ ለውስጥ እየተደቋቆስክ አትኖርም እዛ ያጭበረበርክ በሚስት በትዳር ላይ በባል ላይ ቺት እየተደራረጉ መኖር አይቻልም እዛ ወይ ትኖራለህ ወይ ትፈታለህ ላይፍ እንደዛ ቀጥ ያለ ነውና ቸርቾችም በጣም የተያያዙ ናቸውና እንትን ነው ሚስ ኮሙኒኬት ልትደረጉሉ ትችላለህ እንደዛ አይነት ችግር ካለብህ ከቀጣጣልክ ካላቆምክ ችግር ካለብህ ግልጽ ነው ማለት ነው ባጭሩ ግልጽ ህይወት በጣም ግልጽ ነው ወንበዴ ሆነ መሄድ አትችልም ግን ያው ሌላው ደግሞ የውጭ ሀገር ችግር ሌላው ድካሙ ደግሞ ልንገርህ የብርታቱ ነው ድካሙ በአብዛኛው እዛው የኖሩ ብዙ ጥሪ የሌላቸው አገልጋዮች ጥሪ ያለን ብለው ቸርችን ኮንትሮል ላይ ማድረግ ነገር አለና ሰው ቅዱሳኑ በቂ ነገር እየተመገበ ነው በያላስብም በአብዛኛው ቀድሞ የመጡ ተያዙት በቤተሰብ በጋብቻ የተወራረሰ እንደገና ደግሞ በጣም ብዙ በመገንጠል ቸርች ገንጥለው በመመስረት ሳይሆን በመትከል ሳይሆን በመንቀል እዚህ ማገሪያ ያለው መንፈስ ይሰራል ማለት ነው የመገንጠል እዚህ ዶ ብዙ የለም እዚህ ትከፍታለህ ሰው ይከተልሃል እዛ ሰው ይዘው ነው የሚወጡት ሎቢ አድርገው ይወጡና በደንብ አሁን ለምሳሌ እኔ ያለሁበት ሀገር ስለ አውስትራሊያ ብነግርህ አንድ ቸርች ብቻ ናት ጄኑን ቸርች ወይም የመጀመሪያው ቸርች ሌሎቹ በሙሉ ብዙዎቹ ታሪካቸውን ስሰማ ገንጥለው ይዘው ወጥተው እኔ እሱን አልወድም በጣም ፈራለሁ እዚህም ይያለሁኝ እሱን አልወድም እዛም ያንን አላደርግም ጥቂት ሆነን ብንጸልይ ይሻላል ጌታን መጠበቅ ይሻላል ወንጌል ስርጭት መስራት ይሻላል ካደረኩኝ በማደርገው ቤታቸው የተቀመጡ ባክ ያደረጉ በተለያየ ምክንያት ከቸርች የራቁ ሰዎችን ትሪት አደርጋለሁኝ እንጂ ከቸርች ውስጥ ሄጄ እና እኔ ጋር አለልም አይባልም ወንጌል በዛ መንገድም አይስፋፋም ከዚህ የተነሳ እዛ ያሉ ፓስተሮች ከውጭ ሀገር ለሚመጡ ፓስተሮች ልባቸው ዝግ ነው ማለት እዛ ለሚኖሩ ሰዎች እና እኛ ሀገር ደግሞ እንደምታውቀው ትንሽ ራቅ ይላል ከአሜሪካም ከመንም ራቅ ያለ ሀገር ስለሆነ አውስትራሊያ ብዙ አገልጋዮችም አይመጡ እና ይሄንን ይመስላል የውጭ ሀገር አይ መልካም ግን እኛ የምንሰማቸው አንዳንድ ጉዳዮች አሉ በተለይ የጋብቻ ንግዱ የተጧጧፈ ነው ከሌ ፓስተር በታገቢ ተብለው ያገቡና የሚያለቅሱ ሴቶች ብዙ አሉ ዘማሪ ከሌ ተብሎ እንዲያርጓት መጣ ምናምን ይባል ብዙ ነገሮችን እንሰማልና እሱንስ እንደው ለመከላከል ወይ ወሬ ነው አንዳንዴ ቅድም ብዙ ካስረዳ ነገር አንዱ የሚገን ነገር ይበዛል ግን እውነታው ግን እንደዛ ነው በተለይ ብዙ ሴቶች ይጎዳሉ
በተለይ ሴት ከአውስትራሊያ አንፃር ከጠየቀኝ ብዙ አይደለም ብዙ አይደለም ከሌላ ዓለም ሊሆን ይችላል አውስትራሊያ አሁን የአውስትራሊያ ሬር ነው ፓስተር ዘማሪ ምናምን ማግብተው የመጡ ብዙም የሉ ታዋቂ አገልጋይም የለም እዛ ከዚህ የሄደ ታዋቂ አገልጋይም የለም እንደነገርኩ እዛው ጥሪ የሌላቸው ቀድሞ የመጡ ሰው ሰብሰብ ያለላቸው ሰዎች ይገንጠል ያደረጉ ወጣው ይከፈታይም ብቃት የላቸው ብቃትም የለም ብዙም አሁን እነን ለመናገር ሰው እየተገለገለው ለማለት ያስቸግረኛል ተወሰነ በስጋ ዘመድ ምናምን ተሰባሰቡ እንደሱ አይነት ነገር አለ በጣት የሚቆጠሩ አገልጋዮች ናቸው ሪሊ እግዚአብሔር ነገር ያለባቸው መታየውዛ መልካም ግሪስቲ አውስትራሊያ መተን ዶክመንተሪ ሰርተን ለህዝብ እናስተላልፋለን ወደ መጨረሻው ሐሳብ ልምጣ አዲስ አበባን ጥለ ስትወጣ አዲስ አበባ እንደ ያልነበረችም በ4 ኪሎ በፕሮፌሽናል መንገድ ተንፈላሰስ ትመጣ ይቻላል ስጠይቀ እንዴት አየው ከናንተ ሀገር ለማትጋ ባናወዳድረው እንደ ዞሮ ዞሮ ብለካየ እንዴት አየው ለጣያ ዘመት መልስልን የሃይማኖት አባቶች ወዳጆችን ማናገኝ ምን ጥሩ ጊዜ ያሳልፍኩኝ አያዘብት መልስልን የመጨረሻ ጥያቄ ጥሩ ነው በታወዳድረውም እንኳን ከአውስትራሊያ ጋር ከሌሎች ጋር ሆነ ምርግጠኛ የማወራስ ባልችልም ዩሮፕንም አይቻለው ከዩሮፕም ጋር ወዳድረ ብታወራ አሁን አዲስ አበባ ጽዱ ከተማ እየሆነች ነው በራ ያለች ከተማ እየሆነች ነው አንዳንድ ሰው አምፖሉ ነው ብታደንቀው ምን ነው ይሉኛል አይ አይደለም መንገዱ አጠቃላይ ኢንፍራስትራክቸሩ ልማቱ አሁን የአባይን ግድብ እንደቀላል ካልቆጠር በስተቀር በአፍሪካ አንደኛ በዓለም ደግሞ ስንተኛ 10ኛ ነው እንደዚህ ተባለ ትልቅ ዶም ነው አሁን ደግሞ ናፍጣ ወጣ ጋዝ ይሄ በጣም ትልቅ ብልጽግና ውስጥ ኢትዮጵያ እየገባች እንደሆነ ነው የማየውና እኔ አሁን መንገዱ ጠፍቶብኛል መንኪና መንዳት አልቻልኩኝ አላቆም አሁን እዚህ ጋር ብትለኝ ሰው ካላመጣኝ ትራንስፖርት ካልተጠቀምኩ አላቆም ነድቼ መምጣት አልችልም በጣም በሚገርም ሁኔታ አዲስ ከተማ ነው የተሰራው እና መንግስትን አለማመስገን ይከብዳል ይሄንን ስለ honestly speaking ውጭ ሀገር ስንሆን አንዳንድ ሰዎች ሆነ የዘር የጎሳ ምናምን እየታላቸው ውጭ ሀገር በጣም ከባድ ነው አንዳንዱ ደግሞ እንደዚህ ሚዲያ ከፍቶ እንጀራው አድርጎታል ስለዚህ እዚህ ሰዓት ካልተለኮሰ እዛ አይነድም እዚህ ክብሪት መጫር አለባቸው ስለዚህ ወሬ ልኩና እዚህ ክብሪት ይጨራሉ እዛ ደግሞ ሰዓት ያነዳሉ ገቢያቸው ስለሆነ መኖሪያቸው ስለሆነ ከዛ ውጪ አገሪቷ በጣም አድጋለች ማይካድ ነገር አለ ታዲያ የተጎዱ ሰዎች የለም ወይ ካልከኝ ይኖራል ሁሉ ጊዜ የሚጠቀም የሚጎዳ ይኖራል ጉዳትህን ግን መታከሙ አንተው ነው ሁሉ ጊዜ በመስራት ክሬቲቪቲዎችን በመጨመር በጥሰ መውጣት ነው እንጂ አሁን ያለውን በጀት ለመቋደስ ያቅምህን በቃ የሆነ ስትራቴጂ ቀይሰ መቀጠሉን በድሮ አስተሳሰብ በድሮ አመለካከት መመላለስ የለብህም ስራ አለመናቅ መነሳት መስራት ነው እንጂ የተጎዱ ሰዎች ይኖራሉ በተለያየ ምክንያት መንገድ ሲሰራ ኮሪደር ልማቱ የሚነካቸው ሰዎች ይኖራሉ እነዚህ ሰዎች ሚስአንደርስታንድ እንዳያደርጉኝ ፈራለሁ ከዛ ውጪ ግን አገሪቱ እግዚአብሔር የባረከው መሪ ሰጥቷት ናዳነች አበቤም እንደ ጠቅላይ ሚኒስትሩ በእውነት አይደለም ነግረ የማይበሉ ስለሆኑ ይመስለኛል ባለፈው ብያለሁኝ አንዳንድ ሰዎች ቅር ብሏቸዋል አንዳንድ ሰዎች ደግሞ ደስ ብሏቸዋል ማንንም ቅር ስላለው ድንገት ከኢትዮጵያ እስከምትወጣ እንዳይሆን አብዛኛው እስከሚወጡ እንዲሉና አዛገር ግን ቢሃይንድ ብዙ ነገር ይሰራል እስኪ እንግዲህ የብልጽግና ደጋፊ ነህ አዎ ጥሩ ጥያቄ ነው እኔ አሁን ወለ ፖለቲካው ውስጥ የለውበትም ለወንጌል ሰባኪ ነኝ የብልጽግናም ደጋፊም ተቃዋሚም አይደለም ያየሁትን ምን ነገር ያየሁትን መካድ አሁን አየ የእግዚአብሔር ሰው መሆን አንዱ ጥቅሙ ምንድነው እውነተኛ መሆን ነው አይደለ እኔ እውነተኛ መሆን እንፈልገው እንደ እውነተኛ የእግዚአብሔር ሰውና እንደ እግዚአብሔር ሰው አገልጋይ ያየሁትን መካድ አልፈልግም እንደውም እኔ አሁን በዚህ አጋጣሚ ማለት የምፈልገው ውጭ ሀገር ያላችሁ በተለይ ሚዲያ ብቻ ተከታተላችሁ በጥላቻ የተሞላችሁ ካላችሁ እስኪኑና እዩ እንደኔ ማየት ማመን ነው መጥቼ ያየሁት ነገር ኮንቪንስ አድርጎኛል ከሰሞት በላይ ነው እንደገና አየ እዚህ ሀገር አንድ ሌላ ያየሁትኝ የጴንጤ ጠል መንግስት ብዙ እንግዲህ ባለስልጣኖቹ ጴንጤዎች ናቸው መሰለኛ አምኖት ሾር እንደ ክብር ታዳነች አበቤ
ምናልባትም ጠቅላይ ሚኒስቴሩም ምናልባትም ደግሞ ሌሎችም ከንቲባዎቹ ክርስቲያኖች ሊሆኑ ይችላሉ ጴንጤጠል አስተሳሰብ ያለ ይመስለኛል ከዚህ የተነሳ ምንም ቢሰራ ሪኮግናይዝ አለማድረግ እኔ ግን እንደሚመስለኝ ሰውየው ወይ ጠቅላይ ሚኒስቴሩ ይቅርታ ሰውየው እያልኩ ተናገርኩ እንደሚመስለኝ ሀገራዊ እይታ እንጂ ጴንጤያዊ እይታ የለው ለጴንጤ የተለየ የተከሰተ አድቫንቴጅ አለ ብዬ አላምንም ግን ሀገራዊ እይታ አለው ሀገሪቷን ለማበልጸግ ዴይ ኤንድ ናይት የሚሰራ መንግስት እንደሆነ በ6 ዓመት ያህል ከሰራ የሚቀጥለውን 16 ዓመት ቢነገስ ደግሞ ቢመራ ደግሞ ምን ሊሰራ እንደሚችል ማሰብ ይቻላል ስለዚህ መርጬ ጨርሻለሁ ያልከኝ እኔ ምርጫ አይደለም ቢሆን በእውነት ነው የምነግርህ ለሀገሪቱ ማይበላ እውነተኛ መሪ እግዚአብሔርን የሚፈራ ሰው ሰጥቷታል ምድር የምትባረከው እግዚአብሔርን የሚፈራ ሰው ስታገኝ እና በዚህ አጭር ጊዜ ሁሉ ትልቅ ለውጥ በማየቴ በጣም ተደስቻለሁ ስለዚህ ፖለቲከኞቹም እንጀራ ያደረጉትን ይሄን ሀገሪቷን እንጀራ ያደረጉ ሰዎችም እንደገና ደግሞ በስማ በለው በጥላቻ የተቀመጡ ውጭ ሀገር ያሉት ሰው መጥተው ቢጎይ ጥሩ ነው ብዬ ፓስተር መንግስቱ ሀብታሙ እጅግ አድርገን እናመሰግናለን ካሌታ ጋር የነበረ ቆይታ ይሄን ይመስላል እንግዲህ ውጭ ሀገር ያላችሁ ዲያስፖራዎች ገባ ብላችሁ እዩ ማየት ማመን ነው ፓስተር መንግስቱ እንግዲህ ላነሳንበት ጥያቄ በሙሉ በቅንነትና በታማኝነት በተረጋጋ መንፈስ ከኛ ጋር ቆይታ ያደረገ የዛሬው ፕሮግራማችን ይመስላል ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት ማድረግ ከኛ ጋር ቀጥሉ ተሾመ ነኝ ሻሎም